እግዚአብሔር ከኛ ጋር የሌለ አብሮን ያለ የማይመስልበት ጊዜ ላይ ጠላት እንደዛ ለሚበረታብ ተጣርተን እኛ ዝም ስንባል አድነን ብለን እግዚአብሔር የዘገየብን ሲመስለን ጠላት እኮ የዛን ጊዜ ላይ ነው መናገር የሚጀምረው። አምላካችሁ የታለ ብሎ ነው የሚጀምረው። እንደው አምላኬ ከቻልክ ብላችሁ አታውቁ? እናውቃለን በደንብ አድርገን እንደው አምላኬ ከቻልክ እንደው ላስቸግርህ ብዬ እኮ አይደለም። ሰው የምናዋራ ይመስል አንዳንድ ጊዜ ላይ በጣም ነው መጠንቀቅ ያለብን። በነገራችን ላይ ለእግዚአብሔር ቢቻልህ የሚባል አምላክ አይደለም። ይሄ እነሱ በድለው እግዚአብሔርን የመጣባቸው መዓት ነው ተብሎ እስኪነገር ድረስ ኃጢአታችን ውስጥ ደግሞ ውሃ ውስጥ ገብተናል። ይሄ ብቻ አይደለም። የሚጥል በሽታ እንዳላችሁት የሚታወቀው ምን ሲያደርግ ብቻ ነው። ኃጢአትም ሁላችንም ቆመን ስንራመድ የምጥለን አይመስለንም። ስናስቀድስ የምንወድቅ አይመስለንም። ቅዱስ ቁርባን በተቀበልንበት ጊዜ ላይ ወተን በደል ሰርተን መልሰን ንስሐ ልንገባ እንደምንችል አናውቅም። ሁላችንም በነገራችን ላይ በጣም በሚያሳዝን መልኩ ፍጹም የሆንን ያክል ይመስለን እንመጻደቃለን። አንዳንዶቻችን መመጻደቃችን ራሱ በስቶና ከፍ ብሎ ሌላው ላይ እስከ መፍረድ ደረጃ ደርሰን ክርስቶስ ሰው እስኪሆን ድረስ የነበረው ዘመን ላይ ከብዙ ኃጢአቶቻችን የሚታወቀው የመጀመሪያው አለማመን። እንዲህ ሲሆን እግዚአብሔር መስራት ይቻላል። እንዴት ታክል እምነት ግን ካላችሁ ነው ያለው። የሰናፍጭ ቅንጣት ማክል በነገራችን ላይ የሰናፍጭ ቅንጣት ታክል እምነት ካላችሁ ሲባል አንዳንዶቻችን ምን ብለን እናስበዋለን? ሰናፍጭ ትንሽዬ እምነት ካላችሁ ለማለት እንላለን። አይደለም። ስለዚህ ለእግዚአብሔር ካልተገዛ ምንም ነገር አይታዘዝም። ዝቅ ካላልክ ምንም ነገር ዝቅ አይልልም። ለእግዚአብሔር ብለህ ክብርህን ካልተውክ እግዚአብሔር ክብር አይሆንም። ለእግዚአብሔር ብለህ ፍቅርንና እምነት ከሌለ አምላክ ራሱ እምነትና ፍቅርንም ጭምር አይሰጥም። ወደ ሕዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርትህም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ። ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡኛ እኛ ልናወጣው ያልቻልነው ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። ስለ ቅዱስ ቃሉ የአምላካችን ስም የተመሰገነ ይሁን። ተመሳሳይ የሆነ ታሪክ የማርቆስ ወንጌል ምዕራፍ 9 ቁጥር 14 ጀምሮ አለ። እርሱንም እንዲሁ አነብላችኋለሁ። አሁንም አድምጡ። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው፣ ጻፎችም ከነሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከነሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼልሃለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገራቸው፣ አልቻሉም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳት ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጡ አይቶ ርኩስ መንፈሱን ገሰጸና አንተ ዲዳ ደንቆሮና መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግም አንፈራገጠውና ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው ይላል።
አሁንም ስለ ቅዱስ ቃሉ የልዑል እግዚአብሔር ስም የተመሰገነ ይሁን። እየሰማችሁ ነው? አንድ ልጨምርላችሁ። የሉቃስ ወንጌል ምዕራፍ 9 ቁጥር 37 በነጋውም ከተራራ ሲወርዱ ብዙ ሕዝብ ተገናኙት። እነሆም ከሕዝቡ አንዱ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንታይልኝ እለምንሃለሁ። እነሆም ጋኔን ይይዘዋል፣ ድንገትም ይጮኻል፣ አረፋም እያስደፈቀው ያንፈራግጠዋል፣ እየተቀጠቀጠም በጭንቅ ይለቀዋል። ደቀ መዛሙርትህንም እንዲያወጡት ለመንኩ፣ አልቻሉም። ኢየሱስም መልሶ እናንተ ማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጅህን ወደዚህ አምጣው አለው። ሲቀርብም ጋኔኑ ጣለውና አንፈራገጠው። ኢየሱስ ግን ርኩስ መንፈሱን ገስጾ ብላቴናውን ፈወሰው፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ፣ ሁሉም ኢየሱስ ባደረገው ተደነቁ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እኛ ካነበብናቸው 3 የመጽሐፍ ቅዱስ ተመሳሳይ ታሪኮች መነሻ አድርገን የመጽሐፍ ቅዱስ ጥቅስ የምንመለከተው የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ባለው ኃይለ ቃል ይሆናል። እስኪ አብራችሁም በሉ። የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ሆንላችኋል። በዚህ ቃል መነሻነት እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ከሁሉ አስቀድሞ መቼም 3 ጊዜ ታሪኩን ሳነብላችሁ ለምን ብላችሁ መጠየቃችሁ አይቀርም። ምክንያቱም ከተወሰኑ አረፍተ ነገር ልዩነቶች ባለፈ አሁን ሳነብላችሁ የሰማችሁት የጌታችን ኢየሱስ ክርስቶስ አንድ የታመመን ሰው እንዴት እንዳዳነው በወንጌል ላይ ተጽፎ የሚገኝ ታሪክ ነው። ወንጌል በሐዲስ ኪዳን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የቃሉን ትምህርት በእጆቹ የሰራቸውን ተአምራትና በመጨረሻም ደግሞ ስለ ድህነት ዓለም ሲል ራሱን አሳልፎ የሰጠበትን የቤዛነትን ሥራ ተጽፎ የምናገኝበት መጽሐፍ ነው። ወንጌል አቻ የሆነው የቃሉ ትርጉም የምስራች ማለት ነው። ምን ማለት ነው? የምስራች ማለት ነው። ደስታ ማለት ነው። አዲስ ሰምተነው የማናውቀው ስንሰማው ደግሞም ደስ የምንሰኝበት ዜና ለክርስቲያኖች ወንጌል ነው። ለዛ ነው በቅዳሴያችንም ካህናቱ ወንጌሉን ሲያነቡ ከዛም በተለየ ደግሞ ለሚነበበው ወንጌል ቅድመ ዝግጅት እንድናደርግ በሥርዓተ ቅዳሴው ላይ ዲያቆናቱም ሲያዙን ከዛ በፊት ሲነበቡ እንደነበሩት አይነት መጽሐፍት ሳይሆን ይህ የሚነበበው የምትሰሙትም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ነው፣ ቆማችሁ አድምጡ ይላሉ። ቆማችሁ ማለት መቼም ተቀምጦ የሚሰማ ሰው በዛ ጊዜ ላይ ይኖራል ለማለት ይከብዳል፣ ካመመው ወይ ከጨነቀው ውጪ። ቁማችሁ ግን ሲባል በስጋ ብቻ ለማለት ሳይሆን ሕሊናችሁ ወደዛ ወደዚህ ማለቱን አቁማችሁ ባላችሁበት ጸንታችሁ ክርስቶስ ሊላችሁ የፈለገውን ነገር ልቡናችሁን ሰምታችሁ አይምሯችሁንም ከፍታችሁ አዳምጡ ይላል እና ወንጌል ትልቅ የሆነ ቤተክርስቲያናችን ውስጥ ያለ ስለ ክርስቶስ ትምህርት፣ ስለ ክርስቶስ ታሪክ፣ ክርስቶስ ለዓለም ሁሉ ስላደረገው የድህነት ሥራ ተጽፎ የምናገኝበት መጽሐፍ ነው። ሌላው ወንጌል በተለየ መልኩ ደግሞ 4ቱ የሚባሉት ወንጌላት ራሳቸውን ችለው የተለያዩ መገለጫዎች አሏቸው። ምንም እንኳን ተመሳሳይ የሆኑ ታሪኮች፣ ተመሳሳይ የሆኑ ስለ ክርስቶስ የምናስተላልፋቸው የምናውቃቸው ትምህርቶች ቢኖሩም ወንጌላቱ ግን ከጽሕፈታቸው ጀምሮ እስከ ተላከላቸው ሰዎች ይለያያሉ። ለምሳሌ የቅዱስ ማቴዎስ ወንጌል የተጻፈው ለአማኞች ነው። የቅዱስ ሉቃስ ወንጌል የተጻፈው ቴዎፍሎስ ተብሎ ለሚጠራ ለአንድ ሰው ነው። የቅዱስ ማርቆስ ወንጌል የተጻፈው ለማያምኑ ሰዎች ነው። ስለዚህ ወንጌላቱ የተጻፉላቸው ሰዎች ይለያያሉ። ነገር ግን ውስጥ ያሉት ሐሳቦች ግን ተመሳሳይ ሊሆኑ ይችላሉ። ስለ ወንጌላት ቤተክርስቲያናችን ታዲያ ከምታስተምረው መሰረታዊ ትምህርቶች መካከል አንዱ ምን መሰላችሁ? የመጀመሪያዎቹ 3 ወንጌላት ማለትም የማቴዎስ፣ የማርቆስ እና የሉቃስ ወንጌል የሚናበቡ ወንጌላት ተብለው ይጠራሉ። ወይም ተመሳሳይ የሆኑ ሐሳቦች በተደጋጋሚነት የሚገኙባቸው ናቸው። በእንግሊዘኛው ሲኖፕቲክ ይባላሉ። አንድ ላይ አብረው መናበብ የሚችሉ ማለት ነው። እነዚህ ወንጌላት ላይ በጣም በተለየ መልኩ አንዳንድ ታሪኮች በተደጋጋሚ ሲጻፉ እናገኛለን።
የዮሐንስ ወንጌል የመለኮት ወንጌል ነው ራሱ የሚባለው። ከሶስቱ አብረውት ካሉት ወንጌላት ራሱ የሚለይ ወንጌል ነው። በጽሕፈቱም ይለያል። የተጻፈበትም አጻጻፍ መንገድ ብቻ ሳይሆን ውስጥ የሚያነሳቸው ርዕሰ ጉዳዮቹ ራሱ የዮሐንስ ወንጌል ይለያል። አንደኛ ዮሐንስ ወንጌል እንዲለይ የተደረገበት ምክንያት ምን መሰላችሁ? ቅዱስ ዮሐንስ ወንጌላዊ ሌሎቹ ወንጌላት ሲጻፉ የማንበብ ዕድል ነበረው። ማለትም እነሱ ከጻፉ በኋላ ነው ዮሐንስ ወንጌሉን የጻፈው። ስለዚህ ምናልባት እነሱ ጽፈውት አጽንዖት መሰጠት የሚገባውን፣ እነሱ ተናግረውት መደገም የሚያስፈልገውን፣ እነሱ ደግሞ ሳይጽፉት ቀርቶ መጻፍ የሚያስፈልገውን ነገር ዮሐንስ በወንጌሉ ላይ ጽፎልናል። ነገር ግን እንደዛ ስንል የዮሐንስ ወንጌል መለኮታዊ ወንጌል ነው፣ ሶስቱ ተናበው የሚነበቡ ወንጌላት ናቸው ስንል ሐሳቡ የእግዚአብሔር ሐሳብ እንደሆነ ግን መርሳት የለብንም። እስኪ ሐሳቡ በሉ እንጂ የማን ሐሳብ ነው? የእግዚአብሔር ሐሳብ ነው። በአራቱም ወንጌላት ተጽፎ የምናነበው፣ የምንመለከተው፣ የምንረዳው አንዱ እግዚአብሔር ነው። ብቻቸውን ብናነባቸውም ራሳቸውን ችለው ትርጉም ይሰጡናል። ራሳቸውን ችለው የሚያስተላልፉት መልእክት አለ። ሙሉ በሙሉ ግን ስለ ክርስቶስ የተረዳና ያወቀ ሰው ግን አራቱንም ወንጌላት ቢያንስ በትንሹ ማናበብ መቻል አለበት። ምክንያቱም አንዱ ላይ ተጽፎ እንዳልኳችሁ ሌላው ላይ ያልተጻፈ ታሪክ ሊኖር ስለሚችል እነዚህን አስታርቆ ካልሆነ በቀር አንዱን ብቻ ገንጥሎ ወይም አንዱን ወንጌል ብቻ አንስቶ ይሄንን አንብቤ ይሄን ተረድቻለሁ ቢል ሌሎቹ ያልጻፉትን ሌሎቹ ደግሞ ጽፈውት አጽንዖት የሰጡትን ነገር ግራ ሊጋባ ይችላል። በምሳሌ ላስረዳችሁ ግልጽ ለማድረግ። አሁን ከፊት ለፊታችሁ አንድ ስዕል አለ ልበላችሁ። ለምሳሌ የእመቤታችን ስዕል ነው ልበላችሁ። የእመቤታችን ስዕልን ለአራት እኩል ቦታ ብንሸፍነው፣ ማለትም አንድ መጋረጃ በቀኝ፣ አንድ መጋረጃ በግራ፣ አንድ መጋረጃ በቀኝና በግራ ከታች አድርገን ስንት መጋረጃ አረግነው? 4 መጋረጃ አረግነው። አሁን ለምሳሌ በላይ ያለውን በቀኝ በኩል ያለውን አንዱን መጋረጃ ብንከፍተው ብቻውን ብቻ ያን የተገፈተውን መጋረጃ አይቶ አንድ ሰው ምንድነው የምታየው ተብሎ ቢጠየቅ መልስ መስጠት ይችላል አይችልም? መልሱ እንጂ ምን ማለት ይችላልሽ? ከላይ ያለውን አንዱን ክፍል ተገልጦ ቀኟን ብቻ ቢያይ ምን ማየት ይችላል? እሺ ከሰዓታችን አንፃር ላሳጥርላችሁ ቀላልም ስለሆነ ማለት ነው። ከመቤታችን ከላይ በቀኝና በግራ ምኖች አሉ? መላእክት የሉም እንዴ? ሚካኤልና ገብርኤል። ስለዚህ አንድ ሰው የእርሷን ፊት እንኳን ማየት ባይችል ከላይ ያሉትን መላእክቶቹ ያሉበትን ብቻ ብናሳየው ይሄ ምንድነው ብንለው ቅዱሳን መላእክት ማለት ይችላል። ጥሩ። ከታች ያሉትን አንዱንና ሌላኛውን ደግሞ ብንገልጠው ይሄ አባ ሕርያቆስ ነው፣ ይሄ ቅዱስ ኤፍሬም ነው ማለት ይችላል። እየሰማችሁ ነው? ጥሩ። ሙሉን አራቱንም መጋረጃ አንስተነው ስዕሉ ስለምንድን ነው ብለን ብንጠይቀው ግን ስለምን ብሎ ነው የሚመልሰው? ስለእመቤታችን ብሎ ነው የሚመልሰው። ለብቻውም ስዕሉ ትርጉም አለው። መላእክት አይተንበታል፣ ቅዱሳንም ተመልክተንበታል። ግን ስዕሉ በሙሉ በአንድነት ገጣጥመን ግን እንመልከተው ብንል ግን መሃሉ ላይ የስዕሉና የመሰባሰባቸው ምክንያት ማን አለች? እመቤታችን አለች። ወንጌል ማለት እንዲህ ነው። ብቻቸውን ቢነበቡም ትርጉም ይሰጣሉ። ሙሉ በሙሉ ግን አብረው ሲናበቡ ግን አንድ ልክ የሆነ በደንብ በስነ ስርዓት ልናረዳውም ልናስረዳውም የምንችለውን መልእክት ማስተላለፍ ይችላሉ ማለት ነው። ስለዚህ እንዳልኳችሁ ወንጌላት በቁጥር 4 ሆነው ወንጌላት በተለየ መልኩ ደግሞ ማቴዎስ፣ ማርቆስና ሉቃስ አብረው የተናበቡ ወንጌል ናቸው ብያቸዋለሁ። እነዚህ ወንጌላት ላይ ታዲያ ተደጋጋሚ ታሪኮች ታገኛላችሁ። አሁን እኔ ያነሳውላችሁ አንዱ ታሪክ ነው። 3 ጊዜም ያነበብኩላችሁ ለምክንያት ነው። በነገራችን ለምን መሰላችሁ? የመጀመሪያውን የማቴዎስ ወንጌልን ሳነብ፣ ቀጥሎ ማርቆስን፣ በመጨረሻም የሉቃስ ወንጌልን ስናነብ በደንብ ሰምታችሁ ከሆነ ውስጥ ያሉት ታሪኮች ጭብጣቸው ተመሳሳይ ናቸው። ስለ አንድ ርዕሰ ጉዳይ ነው የሚያወሩት። አንድ የታመመን ሰው ጌታችን እንደፈወሰው አስተውላችሁ ግን ከሆነ በአንዱ ተጽፎ በሌላው ቦታ ላይ ያልተጻፈ ነገር አለ። በአንዱ ቦታ ላይ ተጠቅሶ በሌላው ቦታ ላይ ያልተጠቀሰ አለ። እንደው ሩቅ አንሂድ። አሁን ያነበብኩላችሁ የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ከዚህ ተነስተው ወዲያ እለፍ ብትለው ይሆንልሃል ያለው የማቴዎስ ወንጌል ላይ ተጽፏል። ማርቆስ ላይም ተጽፏል። ሉቃስ ላይ ግን ብትሄዱ አላገኛችሁትም። ሁሉም እግዚአብሔር ያደረገውን የሰራውን ተመልክተው አደነቁን የሚሉ። ስለዚህ ለምንድን ነው እንደዚህ አይነት ልዩነቶች የመጡት የሚለውን መልስ ሳንሰጠው ከምናልፍ እሱ መልስ ሰጥተነው ብናልፍ አይሻል?
ልዩነቶቹ ከምን እንደመጡ መረዳት አለብን። እቤታችሁን ገብታችሁ መጽሐፍ ቅዱስ ስታነቡ አንዱ ታሪክ ላይ ተጽፎ ሌላው ታሪክ ላይ ይሄ ለምን ጎደለ ብትሉ ለምን እንደሆነ እንደዚህ ማወቅ አለብን። አንደኛውና የመጀመሪያው ምክንያት ምን መሰላችሁ? ክርስቶስ የሚከተሉትን ደቀ መዛሙርት መርጦ እርሱን እንዲከተሉት፣ እንዲማሩ፣ አብረውት እንዲውሉ፣ እንዲያድሩ ከዛም በኋላ ደግሞ ኃላፊነት ሲሰጣቸው መጀመሪያ ሲጠራቸው ያልተማሩ፣ መጀመሪያ ሲጠራቸው ትምህርትንም ጭራሽ እንኳን የማያውቁ ሰዎች ነበሩ። በተለይ ክርስቶስ 12ቱን ደቀ መዛሙርት ሲመርጥ ከአንዱ አሳልፎ ከሰጠው ከአስቆሮቱ ከይሁዳ ውጪ 11ዱ የገሊላ የድሃ ከተማ ሰዎች ናቸው። መጽሐፍ ማንበብ መሰል አይነት ነገር በጣም ቅምጥል ነገር ነው በዛ ዘመን። አሁን የሚጽፍ የሚያነብሰው ፈልጎ ማጣት ምናልባት ሊከብድ ይችላል፣ ብዙሃኑ በሚባል ደረጃ ስለሚማር ስለሚያነብ ስለሚጽፍ። በዛ ዘመን ላይ ግን መጽሐፍ ማንበብ አረተቡት መጽሐፍ እንኳን መያዝ የሀብት ምልክት ነው። መጽሐፍ መያዝ ነው የምላችሁ። ምክንያቱም መጽሐፉ የሚጻፈው በከብት ቆዳ ነው። በከብት ቆዳ ለማጻፍ ራሱ ሰውየው ምን ያስፈልገዋል? ገንዘብ ያስፈልገዋል። ድሆች ከሚበሉት ተርፋቸው መጽሐፍ ሲያጽፉ፣ ድሆች ከሚጠግቡት ከወዳቸው አልፎ እስኪ የምናነበው ሊሉ አይችሉም። መጀመሪያ ምናቸው መቅደም ስላለበት ምግባቸው፣ መጠጣቸው። ባለጸጎች ግን በልተው ጠጥተው የጠገቡ ዕውቀትንም ጭምር የሚፈልጉ ሰዎች ግን መጽሐፍትን ያጽፉ ነበር እና መጽሐፍት የባለጸጎች መለኪያ ነበር። አንድ ሰው እገሌ ክርታስ አለው መጽሐፍ አለው ከተባለ ባለጸጋ ነው። በቃ ባለጸጋ ነው። እና ክርስቶስ እነዚህን 11ዱን ደቀ መዛሙርት ከገሊላ ሲያወጣቸው ልብ ብላችሁ ስሙ። ለመጻፍ ለማንበብ አዲስ ናቸው። ይሄ ብቻ አይደለም። ለመጻፍና ለማንበብ ብቻ ሳይሆን ዞሮ ለማስተማር አዲስ ናቸው። አንድን ሰው ደግሞ እንደሚታወቀው የተማረ ሰው ካልተማረ ሰው አንጻር ሲመዘን ሲለካ የሚጎልበት ነገሮች አሉ። ይሄ እሙን በመማር ማስተማር ረጅም ጊዜ የቆየ ሰው የሰማውን በደንብ ህሊና ውስጥ የማስቀረት ምን የተማርከው ሲባል ደግሞ የተጠየቀውን ለመመለስ ይፈጥናል ነው አይደለም? አዲስ የሚማር ሰው እንደ አዲስ የሚማር ሰው ግን ወዲያውኑ የሰማውን ነገር ሊይዝ ይችላል? አረ መልሱ ባካችሁ። በጣም ቀላል ነገር እኮ አይችልም። በጣም ቀላል ነገር ነው፣ አይችልም። አብዛኛው ሰው ይከብደዋል። ምክንያቱም ለመማር የተማረውንም ለመያዝ ምን ስለሆነ ነው? እንደ አዲስ ስለሆነ። ግን እየለመደው ሲመጣ ይቀለዋል። ስለዚህ ይህን ያነሳውላችሁ ለምን መሰላችሁ? ሐዋርያት ክርስቶስን ሲከተሉት ለመማር ወጥቶ ለማስተማርም አዲስ ስለሆኑ ትኩረታቸው የሚስባቸው ነገሮች የተለያዩ ናቸው። ለአንዱ ሲማር ትኩረት ሰጥቶ ስቦት የተናገረውን የሰማውን ያየውን ሌላውም ተመሳሳይ ጊዜና ቦታ ላይ ሆኖ ቢሆንም ሌላው ደግሞ ትኩረት የሰጠው ሌላ ነገር ሊሆን ይችላል። አሁን ይሄንን እንዲህ ሳወራላችሁ ምናልባት በጣም ለከበደን ሰዎች ካለን በሌላ ባጭር ምሳሌ ላስረዳችሁ። አሁን ያለንበት ቅጽረ ቤተ ክርስቲያን ስንት መግቢያ በር ነው ያለው? 4 እንዴ ተስማሙ እንጂ ስንት መግቢያ በር አለ? 4ቱንም ሰው ይጠቀመዋል? እሺ በስተቀኝ በኩል ባለው በር የገባችሁ ሰዎች እስኪ እጃችሁን አውጡ። በአስፋልቱ በኩል ማለት ነው። በሌላ አማርኛ አይዟችሁ፣ አልጠይቃችሁም፣ አትፍሩ። አሁን በደንብ ከፍ አደረጋችሁታል ጥያቄ ስለሌለው ጥሩ። እሺ በስተግራይ በኩል ካለ በስተግራ በኩል ባለው በር የገባችሁ ሰዎች፣ እሺ ከበኋላ ካለ ወይም ከኔ ጀርባ ካለ በጀርባ በኩል የገባችሁ ሰዎች፣ እሺ ጥሩ። በፊት ለፊት ወይም ከናንተ ጀርባ በር ካለ በዛ በኩል የገባ ሰው፣ በጣም ጥሩ። እግዚአብሔር ይስጥልኝ። እጃችሁን አውርዱ። አሁን ስጠይቃችሁ እዛው ቁጭ ብላችሁ አስቡበት። አሁን ለምሳሌ በአስፋልቱ በኩል የገባችሁ ሰዎች 1-3 ሰው እዚህ አስመጥቼ እስኪ ምን እያየህን የገባኸው ብለው አንዱ አስፋልቱን ይላል፣ አንዱ የተከፈተው ሱቁን ይላል፣ ሌላው ነበሩ እንዴ ሱቅ ተከፍቶ ነበረ እኔ በኮብልስቶን ልምጣ በአስፋልት ምንም የማውቀው ነገር የለም ብቻ ቤተክርስቲያን እንደገባው ነው የማውቀው ይላል። ሶስቱም በተመሳሳይ መንገድ ነው የመጡት። ሶስቱም ምን እያያችሁ ነው የመጡት ተብላቸው ሲጠየቁ ግን የተለያየ መልስ ነው የሚሰጡት። ለምን ይመስላችሁ? አሁን እናንተ ደግሞ መልሱ። አንዳቸው ከሌላቸው ምን ስላልሰጡት ነው? እስኪ ትኩረት በሉ። እግዚአብሔር አምላክ ለሁላችንም ትኩረት ይስጠን። ይሄ ራሱ የትኩረት ማነስ ችግር ስለሆነ ማለት ነው። እየሰማችሁ ነው? መልሳቸው የተለያየው በተለያየ መንገድ ስለመጡ አይደለም። በተመሳሳይ መንገድ እንኳን ገብተው ያዩትን ነገር መልሳችሁ እስኪ ንገሩን፣ የሰማችሁትን ነገር መልሳችሁ ተናገሩ ሲባሉ ሰዎች ይለያያሉ።
የተለያዩበት ምክንያት ምንድነው ቢባል አንዱ የትኩረት ማነስ ችግር፣ አንዱ ሌላው ትኩረት ይሰጣል፣ አንዱ ለሌላው ትኩረት ይሰጣል። ወንጌልም እንደዛ ነው ልላችሁ። ማቴዎስ ሰምቶ ትኩረት የሰጠውን ጻፈ። ማርቆስም ትኩረት ሰምቶ የሰጠውን ምን አረገ? ጻፈ። ሉቃስም እንደዛው አደረገ። ዮሐንስም እንደዛው አረገ። ስለ አንዱ ስለ ጉዳዩ ነገር እንረዳ ብለን ከተነሳን፣ ስለዚህ አንዱን ሰው ብቻ ሳይሆን ማየት ያለብን የስንቱንም ነው። የአራቱንም ወይም ታሪኩን የጻፉትን የሶስቱንም ማየት አለብን። ስለዚህ በዛ መነሻነት አሁን ያነበብኩላችሁን ታሪክ እስኪ እንመልከቱ። ጌታችን ኢየሱስ ክርስቶስ ይላል ተራራ ላይ ነበረ እና ከተራራው ላይ ሲወርድ የእሱ ደቀ መዛሙርት ከጸሐፍት ጋር ሲከራከሩ ተመለከታቸው። ምን ሲያረጉ? ሲከራከሩ፣ መልስና ጥያቄ እየተመላለሱ በጣም የከረረ ጠብ ላይ ነበሩ ወይም ክርክር ላይ ነበሩ እና ጌታችን ኢየሱስ ክርስቶስ ወረደና ይላል ጻፎችን ወይንም ደግሞ ከሐዋርያቱ ጋር ይከራከሩ የነበሩትን ምን አላቸው? ስለምን ከነሱ ጋር ትከራከራላችሁ አላቸው። እስኪ ስለምን በሉ። ከነሱ ጋር ትከራከራላችሁ። ለምን መሰላችሁ እንደዚህ ያላቸው? ጻፎች ማለት በአይሁድ ማህበረሰብ ውስጥ ይኖሩ የነበሩ አንድ ማህበረሰቦች ናቸው። ወይም አንድ በጽሕፈት ደረጃ ይኖሩ የነበሩ ሰዎች የሚጠሩበት መጠሪያ ነው። ጸሐፍት ፈሪሳውያን ደግሞ ከጌታችን ከኢየሱስ ክርስቶስ ጋር በጣም ጸብ ናቸው። የሚሰራው አይጥማቸው፣ የሚናገረው አይማርካቸው፣ ምንም ነገር የሚያደርገው ነገር በሙሉ አይገዛቸውም ነበር። ለምንድን ነው የማይገዛቸው? ጸሐፍት ለምንድን ነው ክርስቶስን በጣም አድርገው የጠሉት ተብሎ ሲጠየቅ ምክንያት አላቸው። በነገራችን አንደኛ ጸሐፍት ፈሪሳውያን በጥቅሉ አብዛኛው ክርስቶስን ይጠላው የነበረው ምክንያት አለው። የመጀመሪያው ክርስቶስን ይጠሉት የነበሩት ህዝቡ ወይም ደግሞ እነዚህ ጸሐፍት ፈሪሳውያን ብለን የምንጠራቸው ሰዎች ለክብራቸው ሲሉ ነው። ለምናቸው? በሉ ለክብራቸው ሲሉ ነው። የማይወዱት ክብራቸው ስለሚነካ ነው። ምሳሌ ልስጣችሁ። የዮሐንስ ወንጌል ምዕራፍ 3 ላይ ከፈሪሳውያን ወገን የሆነ እንዲያውም አለቃቸው መምህራቸው ነው ተብሎ የሚጠራ ኒቆዲሞስ የሚባል ሰው ነበር። ኒቆዲሞስ አሁን ልክኛ እንደተሰበሰብንበት በምሽት እየመጣ ከክርስቶስ ጋር ይማር የነበረ ነው። ፈሪሳዊ ነው፣ አስተማሪ ነው። ግን በማታ ነው የሚመጣው። በማታ የሚመጣበት ምክንያቶች መካከል አንዱ ለክብሩ ስለሚጨነቅ፣ አስተማሪ ስለሆነ ክርስቶስን እንደ መምህር ቆጥሮት እግሩ ስር ቁጭ ብሎ ከታየ ማን እሱን ቆሞ ሲያስተምር ይሰማዋል? አንተ ራስህ ተማሪ አይደለህ እንዴ ተቀምጠ የምትማር? ደሞ ቆማችሁ ስታስተምሩ እኮ ደህና ትመስላላችሁ ተብለው ሰው ላይሰማቸው ላያዳምጣቸው ስለሚችል ለክብሩ ብሎ ማታ ማታ የሚመጣ ሰዋል። ማታ ማታ የሚመጣ ኒቆዲሞስ እሱ ነው። እንደ ኒቆዲሞስ በነገራችን ላይ ጠባይ ያለብን ሰዎች እንዳለን ታውቃላችሁ። በጣም ይሄ በተለያዩ አማርኛዎች እንገልጠዋለን፣ ግን ለክብራችን ብለን ሰው የበዛበት ቦታ መታየት አንፈልግም። ይሄ ንግሱ ከመንፈሳዊ ስነ ስርዓቱ በዓሉ ሲሆን አንመጣም። ሰው ደብዘዝ ሲል ቀዝቀዝ ሲል ጨለምለም ሲል ግን ጉዳይ ለብቻው ማወራው ነው ምናምን እያለ ይመጣል። ሲጀመር ሰው ስለተሰበሰበ ያንተን ጉዳይ አይሰማም እንዴ? አንድ ሲቀጥል፣ ሁለተኛ የራስህን ለራስህ ቦታ የምትሰጠውን የክብርህን ነገር በሌላ ቦታ ላይ አታጠጋግም። ብቻዬን ፈልጌ ነው ከሰው ጋር ተሰብስቤ ልገኝ የማልችልበት ምክንያት ኖሮኝ ነው፣ እሱ አሳማኝ ነው። ነገር ግን ክብራችንን ሌላ ሽፋን መስጠት የለብንም። ለክብር የተጨንቄ ነው ማለት አለብን። ኒቆዲሞስ ለክብሩ ተጨንቆ ነበረ፣ ማታ ይመጣ ነበር እና ጸሐፍት ፈሪሳውያን ይጠሉት የነበረው ክርስቶስን ለክብራቸው ስለሚጨነቁ። አሁንም ድረስ በነገራችን ላይ ክርስቲያኖች ክርስቶስን መስሎ እሱ ያስተማረውን ትምህርት ለመኖር እፈልጋለሁ የሚል ሰው ካለ መጀመሪያ መጠየቅና መጀመሪያ ማወቅ ያለበት ነገር ቢኖር ክብርህና ክርስቶስ አብረው ሊሄዱ አይችሉም። ወይ ክብርህ ክርስቶስ ካልሆነ በቀር ማለት ነው እንጂ አንተ ክብር ለብቻ እግዚአብሔር ለብቻ አይሆንም። ክብርህ እግዚአብሔር ከሆነ አብረህ መኖር ትችላለህ። ለክብራቸው ብለው ይጠሉት ነበር። ሁለተኛ እናውቃለን ስለሚሉ ክርስቶስን አይፈልጉትም ነበር። አሁንም ተመሳሳይ ነው። ከኛም መካከል የምናውቅ የሚመስለን ተረድተን የጨረስን እድሜ ስላስተማረን ወይንም ደግሞ ቆይታችን የሆነ ነገር ስላሳወቀን ሙሉ በሙሉ ሁሉን ነገር ያወቀን የሚመስለን ሰዎች አለን። አይሆንም። ክርስቶስን የሚጠሉት እንዲህ አይነት ጸባይ የነበራቸው ሰዎች ናቸው። ስለዚህ ጌታችን ጻፎችን ከደቀ መዛሙርቱ ጋር ሲከራከሩ አየና ጻፎችን ለምን ትከራከራላችሁ ከነሱ ጋር አላቸው። ለምን መሰላችሁ? አንደኛ ጻፎች ከክርስቶስ ጋር ቆመው መከራከር አቅም የላቸውም። ሁሌ ሲያወሩ እንደተሸነፉ ነው።
ሁሌ ሲናገሩ መልስ እንደሰጣቸው። አሁን ገና ለገና ክርስቶስ ተራራ ላይ ስለወጣ እኮ ነው ለብቻቸው ሲያገኟቸው ማጥቃታቸው ነው በእነሱ ቤት። እግዚአብሔር ከኛ ጋር የሌለ አብሮን ያለ የማይመስልበት ጊዜ ላይ ጠላት እንደዛ የሚበረታብን ተጣርተን እኛ ዝም ስንባል አድነን ብለን እግዚአብሔር የዘገየብን ሲመስለን ጠላት እኮ የዛን ጊዜ ላይ ነው መናገር የሚጀምረው። አምላካችሁ የታለ ብሎ ነው የሚጀምረው። የዛን ጊዜ ላይ ክርስቶስ እንዲህ ነው የሚለው፣ ለምን ትከራከራለህ? መኖርና አለመኖሬን እኮ ድምፄን በማሰማት የሆነ ምልክት በማሳየት ብቻ የምታይ አምላክ አይደለሁም። ዝምታ የራሱ አንድ መልስ ነው። ለምን ትከራከራላችሁ አላችሁ። ለምን እነሱን ታስጨንቋቸዋላችሁ? መልስ ከፈለጋችሁ ለጥያቄው የእውነትም ማስተካከያ ከፈለጋችሁ እኮ እኔን ነበር መጠየቅ የነበረባችሁ እንደማለት ነው። ስለዚህ ክርስቶስ ለምን ጻፎችን ትከራከሯቸዋላችሁ አላችሁ። ሁለተኛው ትምህርት ግን ለሐዋርያት ነው። በነገራችን ያው ጻፎችን ለምን ትከራከራላችሁ አለው እንጂ ጻፎች ብቻቸውን እርስ በርስ ነበር እንዴ ሲያወሩ የነበሩት? ነው እንዴ? ከማን ጋር ነበር ሲያወሩ የነበሩት? ከሐዋርያት ጋር እኮ። በሌላ አማርኛም ሐዋርያትን ከነሱ ጋር ምን ታረጋላችሁ እያለ ነው። ለምን ታወራላችሁ እያለ ነው። አቅማችሁን ወቁ እያለ እኮ ነው በሌላ አማርኛ። እነሱን ተናግራችሁ የምታሸንፉበት፣ እነሱን አስተምራችሁ የምታሳምኑበት ጊዜ አሁን አይደለም። ስለዚህ ለምንድን ነው ማገዶ የምትፈጁት? ተረጋጉ፣ ተቀምጣችሁ ተማሩ፣ ማወቅ ያለባችሁን ወቁ፣ መረዳት ያለባችሁን ተረዱ ሲል ለምን ትከራከራላችኋል? ግን እነሱን የገሰጻቸው ጸሐፍቶችን በመናገር ነው። ልክ ክርስቶስ እሰቀላለሁ መከራ እቀበላለሁ ብሎ ሲናገር ቅዱስ ጴጥሮስ ምንድን ነበር ያለው? ይህ ባንተ አይሁንብህ ሲለው ወግድ አንተ ሰይጣን የሰውን እንጂ የእግዚአብሔርን ሐሳብ አታውቅም ብሎ ጴጥሮስን ተናግሮት ነበር። አባቶቻችን ሲናገሩ ግን ግሳጼው ወይንም ደግሞ ማስተካከያው የቀረበው በጴጥሮስ አንጻር ለማን ነው? ለሰይጣን። እንደዚሁ ሁሉ ጻፎችን ተናግሮ ሐዋርያቶችን ማስተዋል እንዲችሉ አደረጋቸው። ጉዳዩ ግን እነሱ ከታች ሲከራከሩበት ይሄን ያክል ጊዜም ራሱ ጊዜ ፈጅቶ ሲያወሩበት የነበረው ምንድነው? አንድ አባት ልጁ ታሞበት ይዞ መጥቶ ነው። መጽሐፍ ቅዱስ ለምታነቡትና ለምናነበው ሰዎች እንግዲህ ብዙ በሽተኞች የምናገኝበት መጽሐፍ ነው። ሽባ የሆነ አለ፣ እውር የሆነ አለ፣ ገና ከእናቱ ማህፀን ተወልዶ የማያይ አለ፣ ረጅም ዘመን በጸበል እድናለሁ ብሎ ጸበል ዳር የተኛ ሰው አለ። መጽሐፍ ቅዱስ ላይ ይላል ቅዱስ ኤፍሬም ሶርያዊ ስሙ ነው እንጂ የእያንዳንዶቻችን ታሪክ አለ ይላል። የእያንዳንዳችን ታሪክ አለ እና ስማችን ግን ይለያያል። ምናልባት ያንተ አበበ ከበደ ይሆናል፣ እዛ ውስጥ ያለው ግን ስም ሌላ ሊሆን ይችላል። ታሪኩ ግን ተመሳሳይ እና ክርስቶስ በዚህ ክፍለ ትምህርት ላይ አንድ ከሕፃንነቱ ጀምሮ የሚጥል በሽታ ያለበትን ልጅ ነው አባት ይዞለት የመጣው። በጣም ክፉ በሽታ ነው። በነገራችን ላይ በጣም ክፉ በሽታ ነው። ምክንያቱም አንድ ሰው በነገራችን ላይ የሚጥል በሽታ እንዳለበት የሚታወቀው መቼ ነው? ሲጥለው እኮ ነው እንጂ ቆሞ ሲራመድ ጤነኛ ነው የሚመስል። ቆሞ ሲራመድ የሚያመመውም አይመስል። ሲጥለው ግን በጣም ክፉ በሽታ ነው። አባቱ ሲናገር እንደሰማችሁት አንዴ እሳት ላይ፣ አንዴ ውሃ ላይ፣ አንዴ ቀን ላይ፣ አንዴ ጨለማ ላይ በፈለገበት ቦታ ምን ያደርገዋል? ይጥለዋል። እና ደቀ መዛሙርትህ እንዲያድኑልኝ እንዲፈውሱልኝ አመጣው አለ። ልክ ነው ያደረገው። በነገራችን ላይ ክርስቶስ ለደቀ መዛሙርቱ ከመረጣቸው በኋላ እያስተማራቸው አጋንንትን ማውጣት እንዲችሉ ስልጣንን ሰጥቷቸው ነበር። እነሱ ራሳቸውም አጋንንት በስምህ ተገዙልን ብለው መጥተው ነግረውታል። ስለዚህ ልክ ነው ያደረገው። ደቀ መዛሙርቱ ጋር ይዞ መምጣቱ ፈውሱልኝ ማለቱ ልክ ነው። ግን ሰውየው ሲናገር እንደሰማችሁት ደቀ መዛሙርት ግን ምን ሊያደርጉልን አልቻሉም ማለት? ኧረ መልሱ። ሊፈውሱልን አልቻሉም ማለት በቃ ሊፈውሱልኝ አልቻሉም ልጄን። ለዛ ነው አለው። እና ጌታችን ኢየሱስ ክርስቶስ ልጁ ለምን እንዳልዳነ መዳን እንዴት እንደሚችልም ከመናገሩ በፊት መጀመሪያ ምንድን ያለው? ይሄ ጠማማ የሆነ ትውልድ ከእናንተ ጋር እስከ መቼ ድረስ ነው የምቆየው አለ። ምናልባት የሰውየው የአባቱ ይዞት የመጣው ማለት ነው የእሱ ንግግርና የክርስቶስ መልስ ግራ የሚያጋባ ይመስላል። አባትየው ልጄን ፈውስልኝ ነው እያለ ያለው፣ ክርስቶስ ደግሞ እስከ መቼ ከእናንተ ጋር እኖራለሁ ነው እያለ ያለው። ምን አገናኙ? አባትየው የሚገርማችሁ ልጁ ከመቼ ጀምሮ እንደታመመ ሲጠየቅ ከሕፃንነቱ ጀምሮ እንደታመመ ተናግሩ። ከልጅነቱ ጀምሮ አስታሞታል። በሽታ በጣም ክፉ የሚያደርገው ታማሚው ስለታመመ ብቻ ሳይሆን ለአስታማሚውም ጭምር ያስጨንቃል። ምክንያቱም አንዳንድ ታማሚ ለሚያስታምመው ሰው አይመች። በአንጻሩም ደግሞ አንዳንድ አስተማሚ ለሚታመመው ሰውም አይመች።
በጣም ጭንቅ ነው። በሽታ በጣም ከባድ ነገር የሚያደርገው በሽታው እንደ በሽታ ጤና መታጣቱ ብቻ ሳይሆን የታመመውም ሰው ያነጫንጨዋል፣ አስተማሚውም ሰው ከሆነ ደረጃ በኋላ ሊበቃው ይችላል እና በጣም ከባድ ነገር ነው። ከህፃንነቱ ጀምሮ ነው የታመመው ሲባል ደግሞ አያድርገው ከልጅነት ጀምሮ አብሮ በሽታ ማለት ነው። ወይ አልዳነ ወይ አልገደለ ወይ እስከ መጨረሻው ድረስ ታማሚ መሆንህን ተስፋ እንድትቆርጥ አላረገ። በተለይ ቅድም እንዳልኳችሁ ደግሞ የሚጥል በሽታ እንደመሆኑ ሲነቃ ወይም ደግሞ ከበሽታው ሲድን 50-50 ነው የሚሆን። ነገ ወይ ጤነኛ ልሆን እችላለሁ የሚላል ወይ ነገ ልታመም እችላለሁ። ይሄን ቁስል አባቱም ጭምር ከልጅነቱ ጀምሮ ተሰቃይቶበታል እና ከህፃንነቱ ጀምሮ እንደታመመ ነገሩ። ሞክሯል ያቅሙን ግን አልቻልኩም አለ። በቃ ከአቅሜ በላይ ስለሆነ ነው ወደ አንተ ያመጣሁታል። በዚህ ንግግር ውስጥ ግን የሚገርማችሁ ያ ባለጸጋ ክርስቶስን ቢቻልህ ልጄን አድንልኝ ብሎት ነበር። እስኪ ቢቻልህ በሉ ቢቻልህ ምኔን አድንልኝ? እስኪ ቢቻልህ በሉ ድጋሚ። አሁንም ድገሙት። እግዚአብሔር ቢቻልህ ይባላል አይባል? ግን እንደምንለው ታውቃላችሁ? እንደው አምላኬ ከቻልክ ብላችሁ አታውቁ? እናውቃለን በደንብ አድርገን እንደው አምላኬ ከቻልክ እንደው ላስቸግርህ ብዬ እኮ አይደለም። ሰው የምናዋራ ይመስል አንዳንድ ጊዜ ላይ በጣም ነው መጠንቀቅ ያለብን። በነገራችን ላይ ለእግዚአብሔር ቢቻልህ የሚባል አምላክ አይደለም እና የአባትየው ቢቻልህ ብሎ የተናገረው ንግግር የእምነት ጉድለት እንዳለበት ያመላክታል። እንዲያድነው ፈልጎ ከመጣ አድንልኝ አንድ መልስ እኮ ነው። ቢቻልህን ምን አመጣው? በቃ አድንልኝ ይበለው። አለማመኑን የእምነት ችግር እንዳለበት በአፉ ባይናገር እግዚአብሔር የውስጡን ያውቀዋል አያውቀው? ያውቀዋል እኮ። ቢቻልህ ግን ብሎ ጭራሽ ጮክ ብሎ አወራው እና እንደዛ ብሎት ከጨረሰ በኋላ ደግሞ ትዝ ይላችኋል ሳነብላችሁ ምን እንዳሉ ደቀ መዛሙርት ግን ሊያወጡልኝ አልቻለም ማለት እና ምን አይነት ጸባይ መሰላችሁ ይሄ ሰውዬ ያለው የራሱን አለማመንና የራሱን ያለማመን ጉድለት ከማየት ይልቅ ደቀ መዛሙርቱ ልጁን ላይፈውሱለት የሚችሉበትን ምክንያት ነው መጀመሪያ ያየው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይሄን ባለጸጋ ተመልከቱት የራሱን አለማመን አይቶ እግዚአብሔርን አለማመኔን እርዳው ከማለት ይልቅ የሌሎቹን ወዳጆቹን ያለማመናቸውን ወይም ደግሞ ያለባቸውን ጉድለት ጎልቶ እንዲታይ ምክንያት ሆናል። እውነት ለመነጋገርም ክርስቶስ የገሰጸው ለዛ ነው። ከናንተ ጋር እስከ መቼ እኖራለሁ ያለው ለምንድነው? የራሳችሁን አለማመን በሌሎች ላይ የምታላክኩት እያለ እኮ እኛው ነን ስላላመንን፣ እኛው ነው ለእግዚአብሔር ሕግ ስላልታዘዝን፣ እኛው ነው ራሳችንን በቤተ መቅደሱ ተጠልለን እስከ መጨረሻው ታምነን ስላልቆየን ነው የሆነብን የሆነው እንጂ ሌላው ስለበረታብን ብቻ አይደለም። ይሄንን መጀመሪያ ማመን ይጠበቅብን። የኛ ችግር አለ የሚለውን ማለት ነው። እና ክርስቶስ ለዛ ነው መጀመሪያ ችግርን ማመን የሚጀምረው ከማን ነው? ከራስ ነው መጀመሪያ ያለበት። አባትየው መጀመሪያ ስላላመነ አለማመኑንም አውቆ ቢናገር ኖሮ ይሄ ሁሉ ወሬ ላይ መጣ ይችል ነበር። ግን በሱ ቤት የራሱን አለማመን በደቀ መዛሙርቱ ሊሸፍነው ፈለገ። የራሳችንን ድክመት በነገራችን ላይ ስንት ሰዎቻችን እኮ ነን በሰው ድክመት የምንሸፍን ስለማይታወቅ ሰው እንደጠበቀን ሆነን ሳንገኝ ስንቀር እኮ እኛ እንደተጠበቀን ሆነን ያልተገኘነውን ሰዎች የኔ ጉድለት ነው ከማለት ይልቅ የገሌ ድክመት ነው የምንል ሰዎች አለ። መታረም አለብን፣ መስተካከል አለብን። አይሆንም፣ እንደዚህም ሊሰራ አይችልም። ስለዚህ ደቀ መዛሙርቱን ማሸማቀቅ ፈለገ ይሄ ባለጸጋ። ስለዚህ ክርስቶስ መልሶ ራሱን እንዲያ የተናገረው ይሄ ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? አንተ የደቀ መዛሙርቴን ድክመት ነው የነገርከኝ፣ እኔ እኮ የእናንተን የሁላችሁን ያለማመን ችግር ላስረዳችሁ እችላለሁ። ስለዚህ እስከ መቼ ከእናንተ ጋር እኖራለሁ? ሞቱን ናፈቀ ይላል እንዲያውም ቅዱስ ቄርሎስ። እስከ መቼ እኖራለሁ እኮ ማለት አንዳንድ ሰው በጣም ሲመረው ከልክ በላይ ሲበዛበት እንደው አምላኬ ብሎ እስከ መቼ ነው የምታኖረኝ ይላል አይደል? ራሱ ክርስቶስ እስከ መቼ ከእናንተ ጋር እኖራለሁ? ከኛ ጋር እንኳን መኖር በቃ እስኪያበቃና መሄድን እስኪመኝ ድረስ አለማመን አያችሁ እግዚአብሔር እንዴት እንደሚያንገሸግሸው። በሱ ያለን እምነት ሲጠፋ እንዴት እግዚአብሔር ራሱ እንደሚያዝን ተመለከታችሁት? ምን አለ አብሬያቸው ባልሆንኩኝ እስኪል ድረስ ያስደርሳል። እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ ከእናንተ ጋር እስመላለሳለሁ? ግን ደግሞ በአንዱ አንጻር አሳዝኖታል። ከልጅነቱ ጀምሮ ሲንገላታበት የነበረበት በሽታ ስለሆነ ልጅህን አምጣዋል። ምክሩን ከወሰድክ ማስተካከል ያለብህን ካወክ አንተም ራስህ አለማመኔን እርዳው ብለህ ከተናገርክ አምጣዋል።
ልጁን አመጣ። ጌታ ኢየሱስ ክርስቶስ ቆሮ መንፈስ ውስጡ ያለው ውጣ አለው፣ አንፈራገጠው። እኛ ማመን ለከበደን፣ እኛ ማመን ለሚያቅተን ሰዎች እንዲህ አይነት እንሰማ ተስፋ እንዲሰጡንና እምነታችን እንዲጨምሩልን ዋነኛው ምክንያት የመጀመሪያ የሚጻፍ እየሰማችሁ ነው። ሁለተኛ ክርስቶስ ያደረጋቸው ተአምራት የሚጻፉበት ወይም ደግሞ ተጽፈው የምናገኝበት ምክንያት እኛም በእነሱ አይነት ተመሳሳይ በሽታ የያዝን ሰዎች ስላለን። ምናልባት እንዳዳነው አይነ ስውር ሆኖ እንደነበረው ሰው አይናችን ላይታወር ይችላል፣ አይነ ልቡናችን ግን ታውሯል። ምናልባት ክርስቶስ እንዳዳነው 38 ዓመት ሙሉ ከተኛበት አልጋ መነሳት እንደከበደው ሰው እግራችን ሽባ ላይሆን ይችላል። ነገር ግን እግራችን ግን ሽባ ሆኖብን ወደ እግዚአብሔር መቅረብ ከብዶን ክርስቶስ ዲዳ ደንቆሮ የሆኑትን ሰዎች መስማት እንዲችሉ ጆሮአቸውን እንደከፈተው የኛ ጆሮ እኮ መስማቱን ሊሰማ ይችላል። ነገር ግን ክርስቶስ ወዶ ይመስላችኋል? ጆሮ ያለው መስማት የጆሮ ብቻ ሳይሆን የእዝነ ህሊናም ጭምር ስለሆነ ነው። የህሊና ጆሮም ጭምር ነው። ተመሳሳይ የሆነ ውስጣዊ በሽታ አለብን እኛ እና ይህንን ታሪክ ሊቃውንተ ቤተ ክርስቲያን ለዛ ነው ተመልከቱት ይላሉ። የሚጥል በሽታ ተብሎ የተጠቀሰው እኛ እንደምናውቀው የሚጥለው በሽታ ወይም ኤፒሌፕሲን የሚባለው እንደሱን አይነቱን ለማለት አይደለም። እሱ አይነቱ በሽታ እግዚአብሔር እንደሚፈውሰው አንደኛ ማስተማሪያ ነው። እንደው እየለኮስን ክብሪት አፍንጫው ላይ ከምናደርገው እግሩን እየዘቀዘቅን ወደዛ ወደዚህ ከምናደርገው መታመሙን ካወክ ፈውስ ሊሰጠው ወደሚችለው ወደ እግዚአብሔር ብታመጣው ማምጣት ከቻል ሊድን የሚችል በሽታ ነው አንደኛው። ሁለተኛው ግን ምን መሰላችሁ? የሚጥል በሽታ እየተባለ የሚጠቀሰው ኃጢአት ነው። እስኪ ኃጢአት በሉ እንጂ ኃጢአት ነው የሚጥል በሽታ። የሚጥል በሽታ ፀሐይ አይልም፣ ምንም አይልም፣ ጨረቃም አይልም። ኃጢአትስ ፀሐይና ጨረቃን ይመርጣል እንዴ? ሲጥልህ አይመርጡም። ጠራራ ፀሐይ ሰው ኃጢአት እንዴት ይሰራበታል የተባለበት ቦታም ኃጢአት ሰርተናል። ድቅድቅ የሆነ ጨለማ ማንም አያየንም ብለን ኃጢአት ሰርተናል። የሚጥል በሽታ እሳት ውስጥም ይጥላል፣ ደግሞ ምን ውስጥ ይጥላል? ውሃም ውስጥ ይጥላል። ኃጢአትም ተመሳሳይ ነው። እሳት ውስጥ ይጥላል ማለት በደል መስራታችን ሳያንሰን በሰራ ነው በደል ራሱ እኮ ተቃጥለን መውጫ የሌለ ይመስል የተቃጠልን ሰዎች አለን፣ ተስፋ የቆረጥን። ኃጢአት ሰርተን ውሃ ውስጥ የወደቀን ሰዎች አለን፣ ደግሞ መስራታችንን ሌላው ሰው ጭምር እንዲያውቀው ምልክት የሚሆን። ምክንያቱም የረጠበ ልብስ ወይንም ደግሞ እርጥበት ያለው ልብስ ሰው ሲያደርግ እርጥበት መኖሩን ወይንም ደግሞ እርጥበት እንዳለው እንደው ሰው መመልከቱን ከልብሱ የሚንጠበጠበው ነጠብጣብ አለ አይደለ? ያንዳንዶቻችን ኃጢአት እንደዛ ነው። ከራሳችን አልፎ አሻራ ትቷል ዙሪያችን ላይ። ይሄ እነሱ ውጤት ነው፣ ይሄ እነሱ በድለው እግዚአብሔርን የመጣባቸው መዓት ነው ተብሎ እስኪነገር ድረስ ኃጢአታችን ውስጥ ደግሞ ውሃ ውስጥ ገብተናል። ይሄ ብቻ አይደለም። የሚጥል በሽታ እንዳላችሁት የሚታወቀው ምን ሲያደርግ ብቻ ነው። ኃጢአትም ሁላችንም ቆመን ስንራመድ የምጥለን አይመስለንም። ስናስቀድስ የምንወድቅ አይመስለንም። ቅዱስ ቁርባን በተቀበልንበት ጊዜ ላይ ወተን በደል ሰርተን መልሰን ንስሐ ልንገባ እንደምንችል አናውቅም። ሁላችንም በነገራችን ላይ በጣም በሚያሳዝን መልኩ ፍጹም የሆንን ያክል ይመስለን እንመጻደቃለን። አንዳንዶቻችን መመጻደቃችን ራሱ በስቶና ከፍ ብሎ ሌላው ላይ እስከ መፍረድ ደረጃ ደርሰን ሌላው ላይ እስከ መኮነን ደረጃ ስህተትን ማወቅ፣ ስህተትን ነጥሎ መናገር፣ መስተካከል ያለበትን አውቆ ማረም ይሄ ተገቢ ነገር ነው። ነገር ግን ፈራጅ ፈላጭ ቆራጭ ሆኖ ቆሞ ግን ሌላው ስለሰራው ኃጢአት እግዚአብሔር በማረው ልክ ሰው ማስጨነቅና ማሳቀቅ ግን ነውር ነው። ምክንያቱም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ወዳጅህ ባልንጀራ ኃጢአት ሲሰራ አይተው ሊሆን ይችላል፣ ካንተ ጀርባ የገባውን ንስሐ ግን ተመልክተው አታውቅም ይላል። እውነት ነው። ስንቶች ዙሪያችን ላይ ኃጢአት ሲሰሩ ስላየናቸው ብቻ ብለን በእኛ አፍ ተቦጫጭቀው ያለቁ በእግዚአብሔር ምሕረት እኮ ቆሞ የሚራመዱ ስንት ሰው አለ። የሚጥል በሽታ ማለት ነው። ስትወድቅን የምታውቀው ኃጢአትን ስትንከተከት ነው የምታውቀው። አልወድቅበትም ያልከውን ስትወድቅበት፣ አላረገውም ያልከውን ስታረግበት፣ በኃጢአት ውስጥ ያለ ትምክትና ትቢት ራሱ እኮ እንደሚጥለን ታውቃላችሁ። በጣም ከልክ በላይ የምንተማመን ሰዎች ስላለን ይሄንማ አላረገውም፣ ይሄንማ እኔ ምናምን እንላለን። ባልክባት ግን ወድቀህ ትገኛለህ። ባልክባት ግን ራስህ ተጥለህ ታገኘዋለህ። እንደዛ ልንል የምንችል ሰዎች አሉ። ኃጢአትን የምንዋጋው
ከእግዚአብሔር ከምንሰማው ቃል በመታጠቅ በጾም በጸሎት በስግደት ብቻ ሳይሆን በማንም ቸርነትም ጭምር ነው። አዎ የማይታየውን የሚያይ አምላክ ነው እሱ። እኛ ይጥለናል ብለን ያልጠበቅነውንም እንደሚጥለን አውቆ የሚጠብቀን አምላክ ስለሆነ እሱ የሚጥል በሽታ የተባለው ይሄ ነው። ስለዚህ የሚጥለን በሽታ ኃጢአት እንዴት እንደሚያሰቃየን የሚያመላክት ታሪክ ነው። ሶስተኛው ይሄ ታሪክ ዛሬ የምናከብረውን በዓል የሚያመላክትም ጭምር። ዛሬ እንደምታውቁት ታኅሳስ 22 መጋቢት 29 የምናከብረውን የጌታችን የኢየሱስ ክርስቶስን አካላዊ ቃል ኢየሱስ ክርስቶስ የተጸነሰበት፣ በሌላ አማርኛ እመቤታችን ድንግል ማርያም የማንም ብስራት የሰማችበት የገብርኤልን ብስራት የሰማችበት ዕለት የዛሬው ዕለት ነው። ይሄ ታሪክ እሱ እንደሆነ ታውቃላችሁ። በድብቅ ወይም በምስጢር ስሙ፣ በደንብ ልብ አድርጋችሁ እስኪ ክርስቶስም በሉ እንጂ ከተራራው ወረደ። ተራራ የተባለው ሰማይ ነው። ተራራ የተባለው ሰማይ ነው። ክርስቶስ ከተራራው ወረደ ማለት ከሰማይ ወረደ ማለት ነው። ያ በነገራችን ላይ ይሄ ክዋኔ እየተከናወነ ከመሆኑ በፊት ክርስቶስ የወረደባት ተራራ ደብረ ታቦር ናት። ብርሃነ መለኮቱን የገለጠባት የምወደው ልጄ ይህ ነው እርሱን ስሙት የሚለውን ምስክርነት ከጥምቀት ውጪ የሰማ ነው የት ነው? ደብረ ታቦር ላይ ነው። ደብረ ታቦር የሰማይ ምሳሌ እኮ ናት፣ ሰማይ ናት። በአካለ ሥጋ የሌሉ በአካለ ሥጋ የተሰወሩ ቅዱሳን የተገኙባት፣ ከሐዋርያትም ጭምር ያሉባት፣ መላእክትም የተነጠፉባት፣ የክብር ደመና የተጋረደባት፣ ያዕቆብ፣ ዮሐንስ፣ ጴጥሮስ ሰዎችን ወክለው በዛ ቦታ ላይ የተገኙት ይቺ ቤተክርስቲያን ናት። ደብረ ታቦር ቤተክርስቲያን ናት። ደብረ ታቦር ሰማይ ናት። ከተራራው ወረደ ማለት ክርስቶስ ከሰማይ ሰማያት ምን አረገ ማለት ነው? ወረደ ማለት ነው። ልብ ብላችሁ ሲወርድ ከተራራው ማናማ ሲከራከሩን ያገኙ። አሁን ከሰማችሁኝ ትኩረትም ከሰጣችሁኝ የማውቀው በዚህ ነው። ሲወርድ ማናማ ሲከራከሩን ያዩ የእሱ ደቀ መዛሙርትና እነማ ጸሐፍት ሲከራከሩ አየ። ሲከራከሩ የነበረበት ምክንያት ምንድነው? ቅድም እንዳልኳችሁ እነሱ ሊያወጡት ያልቻለ እርኩስ መንፈስ አለ። ባለማውጣታቸው ምክንያት የክርስቶስ ደቀ መዛሙርት ስለሆኑም ጭምር ጸሐፍት እያሳቀቋቸው ነው። ደቀ መዛሙርቱ ደግሞ ምን እያደረጉ ነው? መልስ እየሰጡ ነው። ጸሐፍት የአጋንንት ምሳሌ ናቸው። ደቀ መዛሙርቱ የቅዱሳን ምሳሌ ናቸው። ታሞ ወድቆ መፈወስ የነበረበት የአዳም ነፍስ ነው። ይከራከሩ ነበረ። ነቢያት እግዚአብሔርን ውረድ ተወለድ ማረን እባክህ ይቅር በለን ይላሉ። በአንጻሩስ ጸሐፍት የተባሉ አጋንንትስ የትን የሚወርድላችሁ? ተስፋ ቁረጡ። ዘመኑ ስለረዘመ ጊዜው የዘገየ ስለመሰለ እግዚአብሔር የማይወርድ የማይጸነስ የማይወለድ መስሎን ተስፋ እንድንቆርጥ ይናገሩ ነበር። ክርስቶስ ለዛ ነው ወደ ጸሐፍት ዞርና ለምን ምን ታረጋላችሁ አለ? ትከራከራችኋላችሁ አለ። እውነት እኮ ነው። ክርስቶስ ለአጋንንት የሚሰጠው መልስ ብቸኛው ይሄ ነው። ለምን ታስጨንቋቸዋላችሁ? ቃሌን እንደማላጥፍ ሕዝቤ ማወቅ አለበት አለ። ስለዚህ ክርስቶስ ምን አደረገ? ወረደ። ልጁ የታመመበትን ልጅ ጋር ሄደ። የልጁ የታመመበት አባት ችግሩ አለማመን ነበረ። ክርስቶስ ሰው እስኪሆን ድረስ የነበረው ዘመን ላይ ከብዙ ኃጢአቶቻችን የሚታወቀው የመጀመሪያው አለማመን ነው። አለማመናችን ነው በነገራችን ላይ ዋጋም ጭምር ያስከፈለን። ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን ዕፀ በለስን እግዚአብሔር አምላክ ሕጉን አሳድሮበት ምንድን ያለው? ብትበሉት ሞታላችሁ አላቸው። ሰይጣን ደግሞ መጣና ብትበሉት ምን ትሆናላችሁ አላቸው። እና ሰይጣንን ሰምተው በለሷን ቅጠሏን ቀጥፈው የበሉ ጊዜ ላይ ኃጢአትን ብቻ ሳይሆን ያስተዋወቁት አለማመንንም ጭምር ነው ያሳዩት። እግዚአብሔር ብትበሉት ትሞታላችሁ ካላቸው በላይ ሰይጣን በልታችሁት አምላክ ትሆናላችሁ ያሉትን ቃል አዳምና ሔዋን አመኑ። ያለማመናቸው ችግር ያመጣው ስለሆነ ክርስቶስ እስከ መቼ ከእናንተ ጋር እኖራለሁ ብሎ የአባትየውን ድክመት የእኛም ድክመት እንደሆነ ነገረን። ክርስቶስ ያ የፈወሰው በልምሾ በኃጢአት በጣም ሲሰቃይ የነበረው የሚጥል በሽታ የያዘው ልጅ ማለት አዳም ነው። እኛንን ስንሰቃይ የነበር ነው። ኃጢአት አፍዞን አደንዝዞን በደል ስንሰራ በኃጢአት ስንመላለስ የነበር ነው እኛውንን። በጣም የሚገርማችሁ ሲነበብም ወይም ደግሞ ወንጌሉ ሲነበብ ትኩረት ሰጥታችሁ ካደመጣችሁ ክርስቶስ ያንን የታመመውን ልጅ አባቱ ምን አይነት በሽታ እንደታመመ ሲጠይቀው የሚጥል በሽታ እንዳለበት ብቻ ሳይሆን የነገረው ዲዳና ደንቆሮ ነው ያለው። ምንና ምንድን ነው? ስለዚህ ምን ማድረግ አይችልም ማለት ነው። ኃጢአት አለመስራታችን ሲያንስ እኛ እኮ እንደማንሰማ ታውቃላችሁ። ደግሞ
በጣም ነው የምንገርመው እኮ እኛ ምናልባት ለእግዚአብሔር አሕዛብ ካልተመቹት በላይ እኛ አልተመቸነውም እኮ። በጣም መውደቃችን ሳያንስ መነሳት አንፈልግም። ኃጢአት መስራታችን ሳያንስ እንዴት መዳን እንደምንችልም መስማት አንፈልግም። ምንድነው ማዳመጥ የምንፈልገው ታዲያ? ምንድነው መስማት የምንፈልገው? ምንድነው ተሰብስበን ጉዳይ ሆኖብን ልንመካከርበት የሚገባው ታዲያ? ዲዳና ደንቆሮ ነው ማለት አይሰማም ማለት ነው። እግዚአብሔር በነቢያቱ እኮ ስንት ትንቢት ተናግሮ ነበር። እወርዳለሁ እወለዳለሁ እያለ ሲናገር ህዝቡ የሚሰማ ይመስላችኋል እንዴ? ነቢየ ልዑል ኢሳይያስ እንኳን እኮ የሚገርማችሁ በጣም የሚታወቅበት በጣም ኢሳይያስ ሲባል መጀመሪያ ጭንቅላታችሁ ላይ የሚመጣው ነገር ቢኖር ድንግል በድንግልና ጸንሳ በምን ትወልዳለች። ስለዚህ ትንቢት ብሎ እንደሞተ ግን ታውቃላችሁ። ስለዚህ ትንቢት ብሎ ነው ኢሳይያስ በመጋዝ የተሰነጠቀው። ቅዱስ ጳውሎስም ለዛ ነው የዕብራውያን መልእክቱ ላይ ሲናገር አንዳንዶች በመጋዝ ተሰንጥቀዋል ይላል። ኢሳይያስን እኮ ነው ስለ እግዚአብሔር ሰው መሆን ስለተናገረ መስማት የሚገባቸውን ማዳመጥ እንዲችሉ ስለመከረ ዲዳ ደንቆሮ የሆነውን ጆሮአቸውን ሊከፍትላቸው የሚችለው ትልቁ ነገር የአምላክ ሰው እንደሆነ ሲነግራቸው እነሱ አዳምጦ ተስፋውን ከመቀበል ይልቅ በመጋዝ ሰንጥቀው ገደሉት። እኛ ከሱ አንብስም እንዴ? እነሱ እኮ ቢያንስ እንኳን እንደው ክፋትም ቢሆን ክርስቶስ ያልተወለደበት ዘመን ላይ ነው ነቢያትን ያሳደዱት። እኛ ክርስቶስ ተወልዶ ቅዱስ ሥጋው ክቡር ደሙ የሚፈተትበት ዘመን ላይ ሆነን አይደል እንዴ በበደል ላይ በደል፣ በኃጢአት ላይ ኃጢአት፣ በክፋት ላይ ክፋት የምናደርገው? ከኛም ሳይብስ ሌላውንም ጭምር ኃጢአትና በደል ውስጥ የምንከተው። እግዚአብሔር እውነት ከዚህ ደዌ ይፈውሰን። በጣም ያስፈልገናል ክርስቲያኖች። ስለዚህ ልጁ ዲዳና ደንቆሮ ነበር። እንደው ልብ ብላችሁ ስላላዳመጣችሁኝም ጭምር ባዝንም ግን ልንገራችሁ፣ ክርስቶስ ያ የታመመውንና የሚጥል በሽታ የነበረው ሰውዬ ዲዳና ደንቆሮ ከሆነ እንዴት አዳኑ? ሄዶ እኮ አንተ መንፈስ ከዚህ ውጣን ያለው አይደል? እማይሰማ ከሆነ እንዴት ተናገሩ? እንደው እንዲህ ብላችሁ እንኳን እኮ መጠየቅ አለባችሁ። እማይሰማ ሰው የአፍን እንቅስቃሴ ሊያደምጥ ይችል ይሆናል እንጂ ድምፅ መስማት ይችላል? ወይም ድምፅ ቢያደምጥ እንኳን መናገር ይችላል? በጣም እኮ ከባድ ነው። መስማት የሚሳነው ሰው አንዳንዴ ምንድነው አንጻራዊ የሆነ መስማት የተሳናቸው ሰዎች አልፎ አልፎ ይሰማሉ፣ ግን ሊናገሩ ይችላሉ። ፍጹም መስማት የማይችሉ ሰዎች ግን መስማት ብቻ ሳይሆን ምን ማድረግም ጭምር አይችሉ። አራስ መልሱ መናገርም ይከብዳቸዋል እኮ። ለዛ እኮ ነው በማዳመጥ እንዲችሉ የማዳመጫ መሳሪያ ይደረግላቸውና መናገር ስለማይችሉ ግን በምን እንዲያወሩ ይደረጋል? በምልክት ቋንቋ መግባባት እንዲችሉ ይደረጋል። ክርስቶስ ታዲያ ይገርማችሁ ዲዳ ደንቆሮ፣ ከዛ በላይ ደግሞ የሚጥል በሽታ ያለበትን ሰው ሄዶ ቆመና አንተ ዲዳ ደንቆሮ መንፈስ ያለብህ ሰው ውጣ አለው። የክርስቶስ ድምፅ አያችሁት? ዲዳ ደንቆሮ የሆነውን ሰው መስማት እንዲችል አደረገውና ማዳመጥ ከቻለ በኋላ ደግሞ ምኑን አላቀቀለት? መንፈሱን አላቀቀለት። ተመሳሳይ እኮ ነው። እግዚአብሔር መጀመሪያ እኛን ሊያድን ሲወርድ መጀመሪያ የፈለገው ጆሮአችንን፣ ምናችንን? የድንግል ማርያም ጆሮ ማለት በጣም ትልቅ ጆሮ ነው። ወርቅ የሆነ ጆሮ፣ መስማት ያለበትን ያደመጠ፣ ለሰማውም ደግሞ ባሪያ ነኝ ብሎ የታዘዘ። እኛ ለሰማነው የእግዚአብሔር ቃል ባሪያ ሆነን ታዘን ቢሆን ኖሮ የት ቦታ በደረስን ነበር። ክርስቶስ ዲዳና ደንቆሮ የሆነውን ሰው መናገር እንዲችል አንደበቱንና ጆሮውን እንደከፈተለት የሰው ልጆች በሙሉ መስማትና መናገር እንድንችል በድንግል ማርያም ጆሮአችንንም አንደበታችንንም ከፈተልን። ከዛስ በኋላ መንፈሱን ለቀውጣ ብሎ አይደል ነፃ ያደረገው? በእርሷ ጆሮ አማካኝነት ወደ ሰው ልጆች ደግሞ ተመላልሶ እኛን ሁሉ ካለብን ችግርና ምስቅልቅል ኃጢአትና ነውርም ጭምር አጸዳን ማለት ነው። ታሪኩ በነገራችን ላይ እሱን የሚያመለክተው የክርስቶስን የመጨረሻውን የማዳኑን የቤዛነቱን ስራ ነው። ክርስቶስ ታዲያ በመጨረሻ የሁሉ ነገር ሲከናወን ደቀ መዛሙርቱ ያው ጉዳዩ በጣም ስላሳሰባቸው ማውጣት ትችላላችሁ ተብሎ ስላላወጡ፣ ማረግ ትችላላችሁ ተብሎ ስላላደረጉ፣ ልብ ብላችሁ ስሙ፣ መጡና ክርስቶስን ጠየቁት። እኛ ልናወጣው ያልቻልነው ለምንድን ነው አሉት። እኛ ልናደርገው ያልቻልነው ለምንድን ነው አሉ። በነገራችን ላይ ማወቅ ያለባችሁ ክርስቲያኖች፣ እግዚአብሔር ብቻ ሊፈታው የሚችል ነገር አለ። ሌላ ማንም ሊፈታው የማይችል፣ ማንም ሊፈታው የማይችል። ደቀ መዛሙርቱ መፍታት ሳይችሉ ወይ በአጋንንት ላይ ስልጣን ሳይኖራቸው ቀርቶ አይደለም። እንዲህ አይነት ጠባይ ያለው ሰው ስላለን በቃ በተለያዩ ገዳማትና አድባራት ይዞራል። ግሸንም ብትሉት አለ፣ ጻድቃኔም ብትሉት አለ፣ የትም ብትሄዱት አለ እና ግን እኮ እንደዚህ ሆኜ ይልና ግን ማንም ሊፈታው አልቻለም። ይሄው እስካሁን እየተንከራተትኩኝ ነው ይላል።
የዚህ ሰውዬ ችግሩ የገዳም መለዋወጥ አይደለም። በነገራችን ገዳም መለዋወጥ ሳይሆን ያለህበት ቦታ ላይ ጽናት ኖሮ እምነት ይኑር። እኛ ልናወጣው ያልቻልነው ለምንድን ነው አሉት። ክርስቶስ ምን አላቸው? አንደኛ ስላላመኑ ነው። በነገራችን ላይ እነሱም ራሳቸው የእምነት ችግር ጉድለት ስለነበራቸው ነው። ግን እንዲህ አይነቱ ሊወጣ የሚችለው በምንና በምንድን ነው አላቸው? በጾምና በጸሎት ነው አለ። እና አምብሮስ የሚባል አንድ የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ክርስቲያኖች ይላል ልብ ብላችሁ አድምጡ፣ በሰው ላይ ያደረን እርኩስ መንፈስ፣ በሰው ላይ ያደረን ጸላዔ ሰናያት በጾምና በጸሎት ይወጣል ብሎ የነገራቸው ለደቀ መዛሙርቱ ነው እንጂ ልብ ብላችሁ ስሙ፣ ለታመመበት ለልጁና ለአባትየው አይደለም። ሊያሳስበው የሚገባው የልጁ ጤናና ልጄ እንዲህ እንዳይሆን ምን ላርግ ብሎ መጠየቅ የነበረበት ማን ነው? አባትየው እኮ ነው፣ ልጁ እኮ ነው። እነሱ ግን ከተፈወሱ በኋላ ምን አረጉ? ጠቅልለው ወጡ። አንዳንድ ሰው ከዳነ ጥያቄው ከተመለሰለት በኋላ ጉዳዩም አይደለም ጥንቅር ብለን የምንጠፈው። ግን እኛው ነበርን ተመልሰን ደግሞ ጸሎታችን ሲሰማ መተን ተመልሰን እንዲህ እንዳንሰቃይ ምን እናርግ ማለት የነበረብን። ስለዚህ ምን አለ አምብሮስ የሚባለው ሊቅ ሲያስተምር፣ ተመልከቱ ክርስቲያኖች፣ ያንዳችንን ህመም ሌሎቻችን እንደምንፈታው፣ ያንዳችንን በሽታ ሌሎቻችን ፈውስ እንደምናሰጥበት አታውቁምን ይላል። ክርስቲያኖች አንተ ጤነኛ ሆንክ ማለት ጤና የተነሳውን የሌላው ወንድምህን ጤና ልታስመልስለት እንደምችል አታውቅም? አንተ ጤነኛ ከሆንክ ጤና ያጣውን የሌላውን እህትህን ወይም እህትሽን ልታስመልሽላት ጤናዋን እንደምችል አታውቂም? የማርቆስ ወንጌል ላይ ክርስቶስ ከተሰበሰበበት ቤት ውስጥ አንድ የታመመባቸውን ጓደኛቸውን በቃሬዛ ተሸክመው የመጡ 4 ጓደኞች ነበሩ። ሊያስገቡት ቢፈልጉ ማን ያስገባቸው? ቤቱ ሞልቷል፣ ውጩም ጭምር ተጠላቅልቋል። ከክርስቶስ ፈውስ ፈልገው እሱ በቃሬዛ እንደመጣ እያዩት ቆመው የመጡት ሰዎች እንኳን አልራሩለት። የኛ ጸባይ አሁንም ተመሳሳይ፣ ከኛ የባሰ ከኛ የበረታ ከኛ በላይ እግዚአብሔር የሚያስፈልገው ሰው እንዳለ እያወቅን እንደኛ ለሌላው ቅድሚያ የማይሰጥ እንደኛ ለሌላው የማያዝንና ቦታ የማይሰጣለን። እንደው ቅርብ እንኳን እኮ ልንገራችሁ፣ ጸበል ላይ ብትሰለፉ ቅድሚያ የምትሰጡት ለማን ነው? እሱንም በመከራ እኮ ነው። እሱንም በመከራ ሰው ራሱ ሲመጣ ለመጠየቅ መጀመሪያ ስላመመኝ ነው ብሎ ነው የሚጀምረው። ጤና ይስጥልኝ ካለማ ጤነኛ ነው። ስለ አንተ ኋላ ግባ በልበልበል፣ ይሄ ሰልፍ ነው ምን እንላለን? ታሟል እንዲሆናል ግን ስለ ቅርብ እያለንም ቢሆን ያው ሌላው ሰው እንዳያብጠለጥልን እሺ ግባ መቼ ምን አደርግሃለሁ እንዲህ ብለህ ራሱ እኮ እንድትድን ትጠብቃለህ። ለሌላው መዳን ፍቅር ሳይኖር ማለት ነው። ለሌላው መዳን ጭንቅ ሳይጎድል እና ሰዎቹ ምንም ሊያደርጉላቸው አልቻሉ። ስለዚህ ጓደኞቹ ምን አረጉ መሰላችሁ? እየሰማችሁ ነው። ጓደኞቹ ምን አረጉ መሰላችሁ? ሰው አላስገባ ሲላቸው ልጁን ይዘው ጣሪያው ላይ ወጡ። መቼም ጣሪያ ላይ ሰልፍ አይያዝ። ጣሪያው ላይ ይዘው ወጡና ጣሪያውን ነቀሉት። ጣሪያውን ሲነቅሉት ቀጥታ ያገኙት ክርስቶስን ነው። ጓደኞቹ በገመድ ቋጠሩና ያ የታመመ ጓደኛ በሽተኛቸው ፊት ለፊቱ አስቀመጡት። እንግዲህ ቅደሙት ነው። እስኪያው ፊት ለፊት አስቀመጡትና በቃ የክርስቶስን ሥራ መጠባበቅ ጀመሩ። ይሄው አምጥተነዋል፣ አንተ እንደምታረገው አርገው። ክርስቶስ ምን አረገ መሰላችሁ? የታመመውን ልጅ ተመለከተና ቀና ብሎ ጓደኞቹን አያቸው። 4ቱም ገመድ ይዘው ቆመዋል። ምን አለ መሰላችሁ? ስለናንተ እምነት ብዬ እሱን ፈውሼዋለሁ አለ። አምኖ እኮ ይምጣ ባናውቅም ስለነሱ እምነት ግን ብሎ ያ ተሸክመውት የመጡትን ሰው ግን እግዚአብሔር ፈውስን አሰጥቶታል። በጾምና በጸሎት ካልሆነ በቀር እንዲህ አይነቱ ነገር አይወጣም ማለት አንደኛ አንተም ችግር አለብኝ የምትል ከሆነ ጹም ጸልይ ማለት ነው። ሁለተኛ ሌላውም ሰው ችግር ኖሮበት ካየ አንተ ጤነኛ ስለሆንክ አያገባኝም አትበል። ለሌላውም ሰው ምን አድርግ? ጹም ጸልይ፣ የሌላው ነፍስ ይግደድህ ማለት ነው። እንዲህ አይነቱ ነገር ሊኖረን ያስፈልጋል። ክርስቶስ እንዲህ አላቸው፣ ቀጠለምና አጠነከረላቸው። የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ምን ያደርጋል? ያልፋል። እና እምነት ምን ያክል ትልቅ ቦታ እንዳለው ክርስቶስ በዚህ በልኩ አስተማራቸው። ስሙ በደንብ። ቅዱስ ጳውሎስ ደግሞ አንደኛ ቆሮንቶስ መልእክቱ ምዕራፍ 13 ላይ ስለ ፍቅር ሲያስተምር ምን ይላል መሰላችሁ? ተራሮችን እንኳን ማፍለስ የምችልበት እምነት ቢኖረኝ ምን ግን ከሌለኝ ከንቱ ነኝ አለ። እምነት ያለ ፍቅር ዋጋ የለውም ማለት ነው። አያችሁ፣ ፍቅርም ያለ እምነት ትርጉም ሊኖረው አይችልም ማለት ነው። ሁለቱም አብረው ነው የሚሄዱት።
የጳውሎስን ቃል ግን ልብ ብላችሁ ተመልከቱት። ጌታችን ያለው የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ነው ያለው እንጂ ተራሮች አላል። ጳውሎስ ግን ሊያስተምረን የፈለገው ምን መሰላችሁ? ክርስቶስ አዎ ተራራን ያለው ግን በሱ ካመንክ ፍቅርም ካለ ግን አይደለም አንድ ብዙ ተራሮች ማንሳት ትችላለህ ማለት ነው። ያ ተራራ እኮ አልነሳ ያለን የህይወታችን የሁላችንም በደልና ኃጢአት ክፋታችን ከእግዚአብሔር አላስቀርብ ያለን ነገራችን። በሌላውም አንጻር ብትመለከቱት እግዚአብሔርን ሁሌም ደጅ እየጠናን የምንመላለስበት ጥያቄያችን ወይ እምነት ስለሌለን ነው፣ ወይ እምነታችን ስለጎደለ ነው፣ ወይ ፍቅር ስለሌለን ነው፣ ወይ ፍቅራችን ስለጎደለ ነው። እግዚአብሔር እምነትንም ፍቅርንም ለሁላችንም ይስጠን። እንዲህ ሲሆን እግዚአብሔር መስራት ይቻላል። እንዴት ታክል እምነት ግን ካላችሁ ነው ያለው። የሰናፍጭ ቅንጣት እስኪበሉ በሉ እንጂ የሰናፍጭ ቅንጣት ማክል። በነገራችን ላይ የሰናፍጭ ቅንጣት ታክል እምነት ካላችሁ ሲባል አንዳንዶቻችን ምን ብለን እናስበዋለን? ሰናፍጭ ትንሽዬ እምነት ካላችሁ ለማለት እንላለን። አይደለም። ልብ ብላችሁ ስሙ። ሰናፍጭ ይላሉ አባቶቻችን በትርጓሜ ነቅ የለባትም ወይንም ደግሞ የተሰነጠቀ ወይንም ምንም አይነት ለመሰንጠቅም የሚመለከት ምንም አይነት ነገር የለባትም። ፍጹም ናት በሁሉም በኩል እና ምን ሊል ፈልጎ ነው የሰናፍጭ ቅንጣት ታክል ሲል እንከን የሌለበት እምነት ይኑራችሁ፣ እኔን እንደዛ መኑኝ እያለ ነው እግዚአብሔር። ደግሞ ጥሎ የማይጥለውን እግዚአብሔር እንደዛ ካላመንክ ማን ልታምን ነው? እውነቴን እኮ ነው የምላችሁ። አንዳንዴ በጣም ልናምናቸው የሚገቡና አምነናቸውም እኮ ጭምር ያሉ በጣም ብዙ ነገሮች አሉ። እንደሚጥሉን እያወቅን የቆምክበት መሬት እኮ እንደምትቀበርበት እያወቅ እየተራመድክበት ነው። እንዴት እግዚአብሔርን ከመቆምክበት መሬት በላይ ማመን ሊከብድህ ይችላል? እንደዛ እኮ ነው እግዚአብሔር የሚለው። ከመሬቱ በላይ እኔን እመነኝ እያለ እኮ ነው። አዳልጦ ትወድቅበታለህ፣ ስትሞት ትቀበርበታለህ። የትም ብትገባ ማታመልጠው ግን ከማን ነው? ከእግዚአብሔር እኮ ነው። የትም ብትሄድ እሱን እንከን በሌለበት እመኑኝ ሲል ነው። ሁለተኛ ሰናፍጭ ይላሉ ውጯ ነጭ ነው፣ ውስጧ ቀይ ነው። ሃይማኖትም እንዲሁን የሚሰበከው ሃይማኖት ያለው ሰው እምነት ያለው ሰው ፍቅር ያለው ሰው የሚታወቀው በውጭ ነጭ ነው፣ ተስፋ አለው፣ ፍቅር አለው። የሚሰብከው የሚታይ ነገር ነው፣ ህይወት ነው። በውስጥ ስትገቡ ቀይ ነገር አለው። ቀዩ ማለት ስለ እምነቱ የሚከፍለው ዋጋ ነው። ማመናችን የሚታወቀው እምነታችንም ጭምር ከኛ ጋር እንዳለ የምናውቀው አንገታችንን በመስጠት ብቻ አይደለም፣ ላመንበትም ጭምር ታምነን መኖር ስንችል። ሁላችንም እኮ አማኝ ነኝ በምንልበት ልክ አንጾምም፣ አንጸልይም፣ አንሰግድም፣ አንመጸውትም፣ መልካም የሆኑ ነገሮችን አናረግም። እናሳ እንዴት እኛ ታዲያ አመኑ ተብሎ ሊነገርልን ይችላል? እምነት አደራችሁን ክርስቲያኖች የሚገለጠው የሚታወቀው ስለሞትንና ስለምንሞትለት ብቻ አይደለም። እምነት የሚታወቀው የሚገለጠው ስላመንለትም ነገር ሳንሞት በቁመናችን መኖር ስንችል ነው። ስለ እግዚአብሔር ብለን ሁሉን መተው ስንችል፣ ስለ እግዚአብሔር ብለን ደግሞ መኖር ስንጀምር። እግዚአብሔር እኮ አምላካችን ተጸነሰ ተወለደ ብለን እናገራለን። የተጸነሰው የተወለደው እኮ ለአንተ ነው። አንተ በመልካም ሥራ መጸነስ እንድትችል፣ አንተ በመልካም ሥራ ዳግም መወለድ እንድትችል። እግዚአብሔር እኮ ሰው የሆነው ይላል አረጋዊ መንፈሳዊ አንተ ያጣኸውን አምላክነት ሊሰጥህ ነው። እንዲሁም እሱ ምን ይላል? አምላክ ሰው የሆነው ሰው አምላክ መሆን እንዲችል ነው ይላል። እስኪ አምላክ በሉ እንጂ ሰው የሆነው ሰው ምን እንዲሆን ነው? ጎሽ አብራችሁኝ አላችሁት። አምላክ እስኪ በሉ። ሰው የሆነው ሰው ምን እንዲሆን ነው? ሰው ምን እንዲሆን ነው? አምላክ ሰው የሆነው አምላክ እንዲሆን ነው። ኧረ ተው እስኪ አሁንም በሉት። አምላክ ሰው የሆነው ሰው አምላክ መሆን እንዲችል ነው። አምላክ ማለት መለከ ከሚለው የግዕዝ ግስ ነው የወጣው፣ ገዢ ማለት ነው። ሰው ደግሞ ተገዢ አይደለ? ልብ ብላችሁ ስሙ። ገዢው አምላክ ተገዢ የሆነው ተገዢ የሆነው እኛ በሁሉም ገዢ መሆን እንድንችል። ስለዚህ ለእግዚአብሔር ካልተገዛ ምንም ነገር አይታዘዝልህም። ለእግዚአብሔር ዝቅ ካላልክ ምንም ነገር ዝቅ አይልልም። ለእግዚአብሔር ብለህ ክብርህን ካልተው ከእግዚአብሔር ክብር አይሆንም። ለእግዚአብሔር ብለህ ፍቅርንና እምነት ከሌለ አምላክ ራሱ እምነትና ፍቅርንም ጭምር አይሰጥም። ስለዚህ ክርስቲያኖች በዚህ ሰሙነ ብስራትም በምናስብበት የክርስቶስ የአምላካችንን ሰው መሆንም ጭምር በምንናፍቅበት ጊዜ ላይ ለራሳችንም ጭምር ከህሊናችን መጥፋት የሌለበት አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ከኛ ፍጹም የሆነ እምነት አግኝቶ ነው? ምን ከኛ እንደ ሰናፍጭ ምንም እንከን የሌለበት ነገር ቢኖር ነው ብትሉ እኛማ የለንም። አንዷ እናቱን ግን ከኛ መካከል ስላገኘ ነው። እሷ ናት የኛ የሰናፍጭ ቅንጣት ታክል እምነት። እሷ ናት የኛ እንከን ያለብን ሰዎች መካከል ፍጹም ሆና ተገኝታ እግዚአብሔር እንዲህ አይነቱን ሰው ነው የምፈልገው ያለው።
ለእምነት ከሷ በላይ ማንም የሚያምን ስለሌለ ነው። በነገራችን ላይ እናንተም እመቤታችንን ታምኗታላችሁ አታምኑ? እመቤታችን አምላክን ደግሞ ከዛ በላይ ነው የምታምኑ፣ በደንብ ነው የምታምነው። ለእምነቷ ምንከን የለው። ያመነ ሰው አለ አሁን ክርስቶስ ሲናገር እንደሰማችሁት የሰናፍጭ ቅንጣት ታክል እንኳን እምነት ቢኖረው ተራራ ማፍለስ ይችላል አይደል ያለው እንዴ? እመቤታችን እኮ ስለ እምነቷና ስለ ማመኗ ተራራ አይደለም ያፈለሰችው፣ ተራራውን ማፍለስ የሚችል የፈጠረውን ጌታን ያወረደችው። ስለዚህ እምነት ፍቅር ያለውን ቦታ እያንዳንዳችን ለሌላችን ነፍስ መትረፍ የምናደርገው ጾምና ጸሎት ሁሌም ከኛ ሊታጣ አይገባም። የሰማነውን በልቦናችን ሰሌዳ ይጻፍልን።